ኢትዮጵያ ባያሌ የተፈጥሮ ገጸ በረከት እየተቸረች በእልፍ ቅርሶች ያሸበረቀች ሀገር ናት። በጉያዋ ካቀፈቻቸው ቅርሶቿ መካከልም የመልካ ቁንጥሬና ባልጨት ቅድመ ታሪክ መካነ ቅርስ አንደኛው ነው። ከአዲስ አበባ በ50 ኪሎ ሜትር ርቀት ላይ የሚገኘው የመልካ ቁንጥሬና ባልጨት ቅድመ ታሪክ መካነ ቅርስ አራት የድንጋይ ዘመን ቴክኖሎጂዎች መገኛም ብሎም የጥንት የሰው ልጅ ዝግመተ ለውጥን ያስተናገደ ታሪካዊ ስፍራ ነው። ላለፉት 60 ዓመታት ይሄ ቦታ የጥናትና ምርምር ስፍራ ሆኖ ያገለገለ ይገኛል። በተጨማሪም ደግሞ ለጎብኚዎች ክፍት ሆኖ በጎብኚዎች እየተጎበኘ ያለ ቦታ ነው ማለት ነው። ይሄ ቦታ ከሰው ዘሮች አንዱ የሆነው የሆሞ ኢራክተስ መገኛ ቦታ ነው። እድሜውም ታሪካዊ እድሜው 2 ሚሊዮን ገደማ ነው የሚጠጋው። እንግዲህ ባለፉት 60 ዓመታት በተደረጉት ጥናትና ምርምር 65 የቁፋሮ ስፍራ ተገኝቷል። መልካ ቁንጥሬ ቅድመ ታሪክ መካነ ቅርስ የጎብኚዎችን ቀልብ የሚገዙ ብሎም ለጥናትና ምርምር መዳረሻ የሚሆኑ ጥንታዊ ቅርሶችን የያዘ ነው። ስፍራውን ከማስተዋወቅ ረገድ የተሰራው ስራም የቱሪስት ፍሰቱን ከመጨመርና ዘርፉን ከማሳደግ ረገድ ከፍተኛ አስተዋጽኦን እያበረከተ ይገኛል ተባለው። አንድ የጥናት እና ምርምር ቦታ ይታወቃል ለሀገር ያለው ፋይዳ እንደዚሁም ደግሞ ለአካባቢው ማህበረሰብ ያለው ፋይዳ ይታወቃል ማለት ነው። ለምሳሌ እንደ ሀገር ከወሰደን አካባቢው ወይንም ደግሞ የተገኘው ቅርስ ተጠብቆ እንክብካቤ ተደርጎለት ለቱሪስት ካሳየን ወይንም ደግሞ ሰዎች የሚያዩ ከሆነ ለአካባቢው ማህበረሰብም ለሀገርም የራሱን አስተዋጽኦ ያደርጋል ማለት ነው። የኢትዮጵያ ቅርስ ባለስልጣን ቅርሶችን ከማልማት ብሎም ከማስተዋወቅ ረገድ በርካታ ስራዎች እየተሰሩ እንደሚገኝ ያነሳ ሲሆን እየሰራቸው ካሉ ስራዎች መካከልም መልካ ቁንጥሬ ቅድመ ታሪክ መካነ ቅርስን ለጎብኚዎች ምቹ የማድረግና የማስተዋወቅ ስራ ይገኝበታል። ይህም የጎብኚዎችን ፍሰት ከመጨመርና ከማሳደግ ረገድ ከፍተኛ አስተዋጽኦን እያበረከተ ይገኛል ተባለው። የኢትዮጵያ ቅርስ ባለስልጣን ከተሰጠው ተልዕኮ አንፃር ቅርሶችን ከማልማት ከመጠበቅ ከማስተዋወቅ በዩኔስኮ እንዲመዘገቡ ከማድረግ ብዙ ስራዎችን እየሰራ ነው። በተለይም ከቅርብ ጊዜ ወዲህ በጣም በልዩ ሁኔታ እየሰራ ይገኛል። በዚህም በሁለት ዓመት ውስጥ ጊዜ ውስጥ ወደ 5 የሚሆኑ የዓለም አቀፍ ቅርሶችን አስመዝግቧል። ይሄ ማለት ለቅርሶች የተሰጠው ትኩረትን የሚያሳይ ነው። በዚህም መልካ ቁንጥሬ አርኪኦሎጂካል ሳይት የዓለም አቀፍ ቅርስ ሆኖ ከተመዘገበው ወዲህ የቱሪስት ፍሰቱ እየጨመረ ነው ያለው። ያ ማለት ደግሞ ለኢትዮጵያ በኢኮኖሚ ዘርፍ የበኩሉን አስተዋጽኦ እያደረገ ይገኛል። የመካነ ቅርሱ ፋይዳ ዘርፈ ብዙ መሆኑን በመገንዘብም ሁሉም አካል ተገቢውን ጥበቃና እንክብካቤ ሊያደርግ ይገባል ተባለው።